ኢትዮጵያን በትኖ ምስራቅ አፍሪካን ማዋሃድ ለዘመናት የተደከመበት አንድ አጀንዳ አለ። ይህ አጀንዳ ሉላዊነት ነው። ሉላዊነት የተጸነሰው አዲሱ የዓለም አገዛዝ የሚል ስያሜ በተሰጠው የምዕራባውያን ስርዓት ነው። ይህ ስርዓት ዋነኛ ዓላማው ዓለምን በአንድ ምዕራባዊ ባህል፣ ምጣኔ ሀብት፣ ሃይማኖትና አስተዳደር መግዛትና ማስተሳሰር ነው። ይህን ተግባራዊ ለማድረግ የሚረዳ ዓለም ላይ የሚጭኑት የራሳቸውን ባህል አጎልብተዋል። የራሳቸውን ምጣኔ ሀብት አበልጽገዋል። የራሳቸውን ሃይማኖታዊ ስርዓት ሉሲፈሪያን 666 ፍልስፍና አጎልብተዋል። ፖለቲካዊ ስርዓታቸውንም በዓለም ላይ ዘርግተዋል። ታዲያ ይህ ስኬታማ እንዲሆን የመጀመሪያው እርምጃ የነበረው የአገራትን አገራዊ ማንነት በመበተን ብሎም በማጥፋት በራሳቸው ሉላዊ ማንነት መተካት ነው። ይህን ሲያደርጉ ፈተና የሆነባቸው ታዲያ ለበርካታ ሺህ ዘመናት የጎለበተ ጠንካራ አገራዊ ማንነት ያላቸው አገራት ነበሩ። አገራዊ ማንነት ስንል የአንድ ሀገር ህዝቦች በጋራ የሚቀበሉትና ራሳቸውን የሚገልጹባቸው አገራዊ ምልክቶች፣ ሲምቦልስ፣ ባህላዊ ስርዓቶች፣ ትራዲሽንስ፣ መንፈሳዊና ሃይማኖታዊ ስፍራዎች፣ የሚዳሰሱና የማይዳሰሱ ቅርሶች፣ ብሔራዊ ጀግኖች፣ ታሪክ የመሳሰሉት ናቸው። እነዚህን ነው ከየአገራቱ አጥፍተው በሉላዊ ወይም በምዕራባዊ ማንነት መተካት የሚሹት። እነዚህን የያዙ አገራት በሉላዊ ተጽዕኖ ስርዓት ውስጥ ወይንም በአዲሱ የዓለም አገዛዝ ስርዓት ውስጥ መውደቅም ሆነ መንበርከክ አይችሉም። ይህንን ስለሚያውቁ ጠንካራ አገራዊ ማንነት ያላቸውን አገራትን በማጥፋት ሴራ ላይ ከተሰማሩ ዘመናት አልፈዋል። ከዚህ ገፈት ቀማሽ ከሆኑ አገራት አንዷ ደግሞ አገራችን ኢትዮጵያ ናት። ኢትዮጵያ በጥንቱ ዘመን የመንግስት ስርዓትን ከጀመሩ አገራት ቀዳሚ ናት። የ7000 ዘመናት የዕድሜ ባለጸጋ የሆነችው ኢትዮጵያ ዓለምን በእውቀት፣ በጥበብ፣ በንግድ፣ በምጣኔ ሀብትና በአስተዳደር ዓለምን ያስተሳሰረችባቸው ዘመናት ረጅም ናቸው። ዓለም አሁንም ድረስ ያልደረሰበት ስልጣኔ ባለቤትም ነች ኢትዮጵያ የራሷ ቋንቋ፣ ፊደል፣ ዕውቀት፣ ሀብትና ፍልስፍና ባለቤት ነች። ይህ ኢትዮጵያዊ ማንነት ለአዲሱ የዓለም አገዛዝ ምስረታ ላይ እንደ ስጋት ተቆጥሮ ግንባር ቀደም አጀንዳ ተደርጎ ቆይቷል። የእነርሱን ሉላዊ ስርዓት ለመዘርጋት ከሚሰሩት ሥራ ጎን ለጎን ኢትዮጵያዊ ማንነትን ለማጥፋት ብዙ ሴራዎችን ሰርተዋል። ታሪክ በርዘዋል፣ ቅርሶችን መዝብረዋል፣ አቃጥለዋል፣ ጦርነቶች አውጀዋል፣ ሌላም። በዚህ ሁሉ የዘመናት ሴራዎች ውስጥ ብታልፍም ኢትዮጵያ አልጠፋችም። ኢትዮጵያዊ ማንነት ደግሞ ለአዲሱ የዓለም አገዛዝ ስጋት ነው። ስለዚህ የጥፋት ዘመቻው እንደቀጠለ ነው። ከውጭ የወረውሩት የነበረውን ዝናር ከውስጥ አድርገው መጥተዋል። ኢትዮጵያዊ ማንነት ሊኖር የሚችለው የኢትዮጵያ ሕዝቦች በጋራ የሚቀበሉት ማንነት ሲኖር ነው። የጋራ ንቃተ ህሊና ሲኖር ነው። ይህን ታሳቢ በማድረግም የኢትዮጵያ ሕዝቦች በጋራ ማንነቶቻቸው እንዳይግባቡ፣ እንዳይተማመኑ፣ እንዲከፋፈሉ የማድረግ ጥንቅቅ ያለ ሴራ ሲሰራ ነበር። እርሱም ፍሬ አፍርቷል። ዛሬ በቋንቋችን ላይ የጋራ እምነት የለንም። ብሔራዊ ጀግኖቻችን ላይ እንኳ የጋራ መግባባት አጥተናል። ብቻ በተጠመደልን ወጥመድ ስር ወድቀን አገራዊ ማንነት ሳይሆን ክልላዊ ማንነትን እየገነባን ነው። ስትራቴጂውም ኢትዮጵያዊ ማንነትን በክልላዊ ማንነት ተክቶ ጥንታዊ የሆነውን ዓለም ላይ ተጽዕኖ ፈጥሮ የነበረውን ማንነት ማጥፋት ነው። እንደምናየው ይህ እየተሳካ ነው። ታዲያ ምዕራባውያኑ ከአፍሪካ አፍሪካዊ ንቃተ ህሊናንና በምዕራባዊ ስርዓት ውስጥ ለመጠቅለል ምስራቅ አፍሪካን በተናጠል
የማዋሃድ እቅድ አላቸው። ሌላውንም የአፍሪካ ክልል እንደዛው። ምስራቅ አፍሪካን በማዋሃድ ሂደቱ ታዲያ ኢትዮጵያዊ ማንነት ደክሞ ክልላዊ ማንነት የበለጸገበትን አገር ማቀላቀል ስልቱ ይመስለኛል። ዛሬ ምስራቅ አፍሪካን እያቀላቀልን ኢትዮጵያውያንን ስናቀላቅል አንታይም። አሜሪካም ሆነች አጋሮቿ የሚፈልጉትም ይህንኑ ነው። ኢትዮጵያዊ ኃይልና ማንነት ለአዲሱ የዓለም አገዛዝ ስጋት ነው። ስለዚህ አይፈለግም። ሊያጠፉት ነው እየሰሩ ያሉት። ግና ያልገባቸው ኢትዮጵያዊ ማንነት በብሔር ብሔረሰቦች ጥምረት ብቻ የተገነባ ማንነት አይደለም። ኢትዮጵያዊ ማንነት ከሰማያዊ ኃይላት ጋር በተፈጠረ ጥምረት ጭምር የተገነባ ማንነት ነው። የሚበጠስ ገመድ አይደለም። ዛሬ ጎንበስ ብንል በጥፋታችን ነው። ትውልድ ጠፍቶ ሴራው በስቶ ነው። ኢትዮጵያ ግን እሳት የለበሱ ልጆችም አሏት። ሲነሱ እንነሳለን። አሁን ግን ምዕራባውያኑ ኢትዮጵያን ቆራርሶ ምስራቅ አፍሪካ ላይ አንድ መንግስት በመፍጠር ሉላዊ ስርዓታቸውን ለመተግበር ከጫፍ ደርሰዋል። ኢትዮጵያ ትነሳለች። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ምድር ወዮላት ይላል ትንቢተ ኢሳይያስ ምዕራፍ 18። በዘመናት ሁሉ የዓለማችን ሕዝብ የተለያየ የክፋት፣ የተንኮል፣ የኃጢአት ወጥመድ ውስጥ ስምጥ ብሎ ገብቶ ከፈጣሪው የኃጢአቱን መልስ አጻፋ ሲቀበል፣ አንዴ በእሳት ድይን ሲቃጠል፣ ሌላ ጊዜ በንፍር ውሃ ሲጠፋ፣ አንዳንዴም የለምጽ ንዳድ በፊቱ ሲያርፍበት የነበረ በዘመንና በጊዜ የኃጢአቱን ረቂቅነት እያሳደገ ዘመናትን ተሻግሮ እዚህ አስፈሪ የመጨረሻው የምጥ ዘመን ላይ ደረስን። ስለ እውነት በዚህ ዘመን መፈጠር አለመታደል ነው። ከ4000 ዘመን በፊት እንዲህ ሆነ። ሕዝቡ ራሱን ሳተ፣ ከመንገዱ ወጣ፣ የሚከረፋ ኃጢአት ውስጥ ወደቀ። እግዚአብሔር በምድር ላይ የሚሰራውን የከረፋ ኃጢአት ተመለከተ። ከዓለም ጫፍ እስከ ዓለም ጫፍ ተመለከተ። ከአንድ ኖህና ልጆቹ በቀር ግን ንጹሕ አላገኘምና በፈጠራት ዓለም ላይ ክንዱን ጣለ። ዓለም ውስጥ የሚኖሩ ከክቡሩ የሰው ልጅ እስከ ቁንጫጭት የባህር ዓሣ የሰማይ አዕዋፍ ሳይቀሩ አጠቃላይ ምድር ከተፈጠረች ጀምሮ የነበሩ ሁሉ በዘመናት የተገነቡ ታላላቅ ግንቦች ሳይቀር በውስጧ የሚገኙ ሁሉ በንፍር ውሃ ጠፉ። ያ ክፉ ዘመን ካለፈ በኋላ ፈጣሪ ኖህ እንዲኖርባት የፈቀደለት የኖህና የልጆቹ ማረፊያ ትሆን ዘንድ በርስት የተቀበላት ኢትዮጵያ ነበረች። ቃል ኪዳኑ ከዚህ ላይ ተጀመረ። ምድርን ዳግመኛ በንፍር እንዳያጠፋት ቃሉን የሰጠው ቀስተ ደመናውን ዘርግቶ ያሳየበት ሀገር ኢትዮጵያ ነበረች። ይህ የቃል ኪዳን ውል ቀስተ ደመና ዛሬም በሰማይ ላይ ምልክት ሆኖ ይታያል። ይህ ቃል ኪዳን አምላካዊ ነውና እንደ ሰው ገላ በስብሶ እና ፈርሶ ተረስቶ የሚቀር ቃል አይደለም። ዘመን ሂዶ ዘመን ሲመጣ የሚረሳ፣ ሰዎች ኑረው ሰዎች ሲሞቱ የሚሻር ቃል አይደለም። ቃሉ ዘላለማዊ ነውና ዘመን የማይሽረው ጊዜ የማይገድበው ሰነድ ነው። ለዚህም ነው ከቅዱስ መጽሐፍት ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስለ ኢትዮጵያውያን ምስጢራዊ በሆነ ቅኔያዊ ፈሊጥ ቃሉ የሚናገርላት። ዓለም በተለያየ ዘመናት ተባብሮ ተደጋግፎ ፈጣሪውን ሲበድል ከሕገ ልቦና እስከ ቅርብ ዘመን ድረስ የፈጣሪዋን ውለታ የማትረሳ በጸሎትና ሱባኤ ከፈጣሪዋ ጋር የምትኖር የፈጣሪ የክብሩ መገለጫ ሰማያዊ የመላእክት ዜማ በምድራዊ ሰዎች አንደበት ከዓመት እስከ ዓመት የሚዘመርበት ድንቅ ተቀቦተ አምላክ ያልተለያት ኢትዮጵያ ነበረች። ከቅርብ ጊዜ ወዲህ ግን ለሺህ ዓመታት ከውጭ ከወራሪ ከውስጥም ከምቀኛ ማህሏን ገነት ዳሯን እሳት አድርጎ የሚጠብቃት በምድሪቱ ላይ የነበረው ያ ሰማያዊ ቃል ኪዳን በሰዎች አባይነት፣ በሕዝቡ ክፋት፣ በመሪዎቿ ተንኮልና ከልክ ባለፈ የኃጢአት ማዕበል ተመቶ
ያን ቃል ኪዳን ራሱ ሰው አፍርሷል። ከውስጥም ከውጭም ያሻው የሚወጋት ያሻው የሚያክማት ድኩም አቅመቢስ የተዋረደች ሀገር ሆናለች። በተለይ ከ1966 ዓመተ ምህረት ጀምሮ ከዚህ ዘመን በኋላ ነው ዋናው የቃል ኪዳኑ ቃል የሸሸን፣ ጠብቆቱ የተለየን፣ አምላካዊ ጣልቃ ገብነቱ የረሳን። ከዚህ ዘመን በኋላ ነው በየአደባባዩ ተሰብስቦ ወደ ፈጣሪ ቢጮህ፣ በቤተ መቅደሱ ቢጸለይ፣ በሌሊት ሰዓታት ኪዳኑ፣ በማለዳ ቅዳሴው፣ በቀን በማታ የማህሌት ጸሎት ቢቀርብ፣ ሱባኤ ቢያዝ ጠብ የሚልልን ነገር የለም። ነነዌን በ3 ቀን የማረ አምላክ የኛ የጸሎት መልስ ግን ከቤታችን ጣሪያ እንኳን አልወረደም። ለምን ብሎ መጠየቅ ያስፈልጋል። አዎ ለምን ብሎ መጠየቅ ያስፈልጋል። አብዛኛው ተባብሮ በቅን ልቦና በተሰበረ ልብ ፈጣሪን ከመለመን ይልቅ በደቦ መበደል ይቀለዋል። አምልኳችን ከልብ ያይደለ፣ ጸሎታችን ውሸት፣ አኗኗራችን የይምሰል፣ ሕይወታችን ሁሉ ብኩን፣ በአንደበታችን ጸልየን በልቦናችን የምንረግም ክፉ ልበጠማሞች፣ ተንኮለኞች፣ አስመሳይ ስለሆን በየት በኩል ፈጣሪ ምሕረት ይላክ? ክፉ ልበጠማሞች፣ ተንኮለኞች፣ አስመሳዮች፣ ጣዖት አምላኪዎች ስለሆን በየት በኩል ፈጣሪ ምሕረት ይላክልን? በዚህ ሁኔታችን ምንም ጠብ የሚልልን የለም። በየት በኩል እርቁን ያድስ? እስኪ ራሳችንን እንገምግም። አዎ እስኪ ራሳችንን እንገምግም። እግዚአብሔር ከአባቶቻችን ጋር ጽኑ ቃል ኪዳን ነበረው። ይህ ቃል ኪዳን እስከ ልጅ ልጆቻቸው የሚወርድ ነው። እኛም የአባቶቻችን ልጆች ነን፣ ኢትዮጵያውያን ነን። የአሕዛብንና የሌላውን ዓለም መንገድ መከተል፣ ከዓለም ጋር ተባብረን ፈጣሪን መበደል የአምላክን ኪዳን ውል ማፍረስ ነው። ውል ያፈረሰ ደግሞ ይቀጣል። ውላችንን እናድስ፣ ቃል ኪዳናችንን እንመልስ። በፍጹም በተሰበረ ልብ ወደ እግዚአብሔር እንመለስ። እመቤታችን ቅድስት ድንግል ማርያምን ይቅር በይን እንበላት። እግዚአብሔርን በድለናል ይቅር በለን እንበለው። አስቀይመን አሳዝነን በሞት የተለዩንን አባቶቻችን ይቅር በሉን እንበላቸው። ይህ ከሆነ ምድር የተለጎመ አፏን ትከፍትልናለች፣ በረከቷን ትለግሳለች። ሳንበላ እንጠግባለን፣ በልተን እንረካለን። በጉብዝና በወጣትነት ዘመናችን እንከብራለን። በሰላም በደስታ ልጆች ወልደን እንስማለን። የልጆቻችን ደስታ እናያለን። በምድሪቱ እንከብራለን። ለአማረ እርጅና ለሽበት እንበቃለን። የንስሐን ዘውድ ደፍተን በሥጋ በደሙ ጸንተን በተባረኩ የልጅ ልጆችህ ተከበን ሩጫችንን እንጨርሳለን። ጊዜ የማይቆጠርለት ዘመን የማይሰፈርለት ደስታው በሰማይ ከሆነ ስፍራ በሰላም ወደ ወገኖችህ ከቅዱሳኑ ጋር እንሆናለን። ብልህ ሰው የጊዜውን መነሻ ሁኔታ አይቶ መድረሻውን ይገምታል። ከዛሬ ነገ ያስፈራል። ፈጣሪ ፊቱን ይመልስልን፣ ለሀገራችን ፍቅርን ይላክላት። ለሀገራችን ፍቅርን ይልክላት ዘንድ ቃል ኪዳናችን እናድስ፣ ወደ ጥንት ቤታችን እንመለስ። ኢሳይያስ በትንቢቱ ምዕራፍ 18 ከቁጥር 3 እንዲህ ይላል፣ በዓለም የምትኖሩ ሁሉና በምድር የምትቀመጡ ሆይ ምልክት በተራሮች ላይ በተነሳ ጊዜ እዩ፣ መለከትም በተነፋ ጊዜ ስሙ። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ ብሎኛልና ይላል ትንቢተ ኢሳይያስ። ለቃሉ የሚሉል እግዚአብሔር ስም የተመሰገነ ይሁን። የኢትዮጵያን ትንሣኤ ያሳየን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አሜን። የመረጃ ምንጫችን ቲና በቀለ